ነው። ህብስትን በጣም ያቃጥላትና ትጮሃለች እና በዛን ሰዓትም እንግዲህ ታፈሱ ነበረች የደረሰችላት። ይህን መድኃኒትም እንግዲህ ከሆነ ሰው ተቀብለው ነበረ እና አይኗ እንዲጠፋ ስለፈለገች ብቻ ከሆነ ሰው ተቀብለው ነበረ። ግን ይህን መድኃኒት ህብስት እንግዲህ በማይታወቅ ሁኔታ ቀይሯለች ማለት ነው። በውሃ እንግዲህ ስትቀይረውም መድኃኒቱን ስትቀይር ያው ኬሚካሉ ውስጡ ስለነበረበት ውሃም ቢሆን ህብስትን እንግዲህ ለጊዜውም ቢሆን አቃጥሏታል ማለት ነው። እና እንደተቀየረ አታውቅም። ይፍቱ ስራ አይኗ እንደሚጠፋ ነበረ የምታውቀው። ህብስት ማቃጠል እያለች ስጮህ ስለነበረ እንግዲህ ታፈሱ ውሃ ይዛ ትገባና ታጥባታለች ማለት ነው በውሃ። ግን ደግሞ እንደዛም ታጥቦ እንትና ህመሙ አልቀነሰላትም። ከዛም አቶ አለም አባቷ ማለት ነው ይመጣና ወደ ሐኪም ቤት ይዟት ይሄዳል ማለት ነው። በዛ መሀልም እንግዲህ በአምላክ ሲመጣ የለችም ነበረ ህብስት ማለት ነው። ከክላሷ የለችም ነበረ። ይፍቱ ስራና ታፈስ ሳሎን ላይ ቆሞ ያወሩ ነበረ እና ይመጣና ህብስት ክላስ ሲያጣት የት ሄዳ ነው ታፈሱ ልጅቷ የት ሄዳ ነው ይላታል ማለት ነው። ታፈስም እንግዲህ እኔ አላቅም እኔ የት እንደሄደች አላቅም፣ ግን አሁን ነው የወጣችው አለች መለስ ብላ ማለት ነው። በአምላክ የሆነ ነገር እንደተፈጠረ ገብቶታል ማለት ነው። እና ልጅቷን እናርገሻት ነው ብሎ እንትናን ሚፍቱ ስራንም እንግዲህ ጉሮሯን ያንቃታል ማለት ነው። እሷም እንግዲህ እንዴት ባደርጋትስ አንተ ምን ቤት ነህ ማለት ወደ ማን ነህ እያለችው ነበረ ማለት ነው። ብቻ ግን ጉሮሯን አንቆ ሲያፋጥጣት ታፈሱም እንግዲህ ምን ማላረገቻትም ብላ የይፍቱ ስራን እንግዲህ ተንኮል ትሸፍንላታለች ማለት ነው። በአምላክም እንግዲህ ልክ በታፈሱ ወሬ የተዋት ያስመስልና ትሄዳለች ማለት ነው። ይፍቱ ስራም እንግዲህ ልክ ሲለቃት ትሄዳለች። ይፍቱ ስራ ይህንን ተንኮል ልሰራ እንደነበረ እንግዲህ ታፈስ ለማምላክ ደውላ ለመናገር ስልክ ስደውለት ስልክ አላነሳም ነበረ። እሱም እንግዲህ ልክ ብቻቸውን ሳሎን ላይ ቆሞ ሲያወሩ ይቅርታ ያልመች ብሎ ስልክ ያላነሳሁልሽ ይላታል ማለት ነው። እሷም እንግዲህ እኔማ ይሄን ነገር ልነግርህ ላሳውቅህ ነበረ ግን አንተ ስልክ አታነሳም ትለዋለች። እና እሱም ደግሞ ይቅርታ በጣም ይላታል ማለት ነው። በአምላክም ወደ ህብስት ክፍል ይሄድና እንግዲህ ህብስትንም እንደተፈጠረ ለመጠየቅ ይገባል ማለት ነው። እና ግን ደህና ነሽ ህብስት ሲላትም ምንም መልስ አልሰጠችም ነበረ። ተደጋግሞም እንግዲህ እንዴት ነሽ ማለት ምን ተፈጥሮ ነው ምናምን ለማለት ቢሞክርም ዝምታን ነበር የመረጠችው። እሱም እንግዲህ ምን ነው ያለው ትርፍ ዝም አልሽ የሆነ ነገር በይኝ እንጂ እያላት ነበር። እሷም በጣም ደክሞኛል ምንም ማለት አልችልም ወይም አልፈልግም፣ ቆይ ምን ባረግ ነው የሚሻለኝ? ይሄን ያክል ምን ባጠፋ ነው ምን ብበድል ነው እንደዚህ የምደረገው ትላለች ማለት ነው። እሱም እንግዲህ ታፈሱ እንዳዳነችሽ እና በቃ ተመስገን ማለት እንዳለብሽ ይነግራታል ማለት ነው። እና ታፈሱ እንዳዳነቻት ምናምን ሲነግራትን በአምላክ ማለት ከዚህ በላይም አይንሽ ሊጠፋ ይችላል እንደዚህ አድርጋ ነው ይላታል ማለት ነው። እሷም እንግዲህ በጣም ታፈስን ታመሰግናለች። ልክ እንደዚህ እያወሩ ያለ ታፈስ ትመጣና ህብስትዬ ላይሽ ነው የመጣሁት እንዴት ነሽ ትላታለች ማለት ነው። እሷም እንግዲህ በጣም ነው የማመሰግነው አንቺ እንዳዳንሽኝ አውቄያለሁ ትላታለች ማለት ነው። ታፈስም እንግዲህ ችግር የለውም እዚህ ቆሜ እህትዬ ብትመጣ ሞቴን ነው የምታቀርበው እኔ ልሂድ በቃ እንዴት እንደሆንሽ ልይሽ ብዬ ነው ትልና ከውጭ በሩን ትቆልፍባቸውና ትሄዳለች ማለት ነው። እና ቆይተው ምንም እንግዲህ እያወሩ አይደለም ዝም ብሎ ነው ቁጭ ያለው በአምላክ። ከዛ ህብስት ትነሳና እኔ የምልህ በአምላክ ከተቀመጥክ ረጅም ደቂቃ ሆኗል ስለዚህ ለምን አትሄድም ትለዋለች ማለት ነው። እሱም ረበሽኩሽ አይደል ይላታል እና እሷም ዝም ትለዋለች ማለት ነው። ተነስቶም ግን ሊሄድ ሲል በሩ ተቆልፎበት ነበረ ማለት ነው። ከኋላ እንግዲህ ከፊት ታፈስ ቆልፈዋለች ማለት ነው። እንግዲህ ያለው አማራጭ ተመልሶ መቀመጥ ነበረ። እንግዲህ ተመልሶ ህብስትን ያቅፋትና እዛው አልጋ ላይ ቁጭ ላሉ ማለት ነው ሁለቱም። ይፍቱ ስራ እንግዲህ ማን መድኃኒቱን ሊቀይረው ይችላል እያለች ቤት ውስጥ ያበደች ትገኛለች። ለሰውየውም ደውላ መድኃኒት ለሰጣት ሰውዬ ምን አይነት መድኃኒት የሰጠህኝ ምንም ነገር እኮ አልተፈጠረም ትለዋለች ማለት ነው። እሱም እንግዲህ ትክክለኛ መድኃኒት እንደሆነ ይነግራታል ማለት ነው። እሷም ይሄን ነገር ልታደርገው የምችለው ታፈሱ ናትና እሷን አለቃትም ብላ ትናገራለች ማለት ነው። እና ታፈሱንም መፈለግ ትጀምራለች። እሷንም ፈልጋ እንግዲህ አንቺ ነሽ አይደል መድኃኒቱን የቀየርሽው ብላ ለማስፈራራትም ሆነ ለሆነ ነገር ትፈልጋታለች ማለት ነው። በዛ መሀል ተናዳ ይፍቱ ስራ በጣም ተናዳ እንግዲህ ወደ ኪችን እየሮጠች ስትሄድ አቶ አለም ያያትና ከኋላ ይከተላታል ማለት ነው። እና እየጮኸችባት እያለ ታፈስካ አቶ አለም ይደርስና እኔ ምልሽ ወዴት ነው ሰዓት ለብሰሽ ምሮጩን እኮ ምን ሆንሽ በምን ተናደሽ ነው ብዬ ነው የተከተልኩሽ ይላታል ማለት ነው።
እሷም እንግዲህ እሷ ናት ታፈስ ናት ህብስት ላይ እንግዲህ አይኗ ላይ የደፋችባት ብላ ተዋሻለች ማለት ነው። ታፈሱን በፊቷ እንግዲህ ራሳቸው እትዬ ናቸው የደፉባት ትላለች ማለት ነው። በዛ መሀል አቶ አለም እንግዲህ ታፈስ ብታደርገውም ግን ደግሞ የአንቺ ትእዛዝ እንደሆነ አውቃለሁ እያለ ባለቤቱንም እንግዲህ እየወቀሳት ነበረ ማለት ነው። እኔ እዚህ ቤት ውስጥ ከማድር በሄድ ይሻለኛል ይልና ለመሄድ ይሞክራል ማለት ነው። አቶ አለም ማለት እንዴት የት ነው የሚሄደው? ከዛ በፊት እንግዲህ ሳሎን ላይ ተሰብስበው ቆመው እያወሩ እያለ በህብስት ጉዳይ ሄርሜላ ደውላለት ነበር ለአቶ አለም ማለት ነው። ደውላም እንግዲህ ሂደት ብለህ አውራኝ ከቤተሰብ ጋር ከሆንክ የማይቀር ነገር ነው ምናምን ትለዋለች። እና ስልክም ቢሮ ገብቶ እንግዲህ ያወራታል ማለት ነው። ያወራትም ምንድነው ለጊዜው 10,000 ብር እንደምትፈልግና በ5 ደቂቃ ውስጥ ያንን ብር የማይልክላት ከሆነ ለይፍቱ ስራ የሆነ ነገር እንደምታሳያት አቶ አለም ያደረገውን ነገር በፊት ሲያስቸግራት እንደነበረ ምናምን ልትናገር እንግዲህ ትዝትበታለች ማለት ነው። አቶ አለምም እንግዲህ የተረገምሽ ነሽ አንቺ እያለ እየዛተ በጣም ተናዶ ስልኩንም ትዘጋበታለች ማለት ነው። እና ከይፍቱ ስራ ጋር እየተጨቃጨቁ ያለ ብሄድ ይሻለኛል እዚህ ከእናንተ ጋር ከማድር ሰላሙም አላገኝም ብሎ እንግዲህ ከቤት ይወጣል ማለት ነው። ይፍቱ ስራም እንግዲህ ታፈስን አልተፋታቻትም። አንቺ ነሽ ይህን ልታደርጊ የምችው የህብስትን መድኃኒት የቀየርሽው አንቺ ነሽ። ስለዚህ ማን ነው አይዞሽ አለው ያለሽ ትልና ታስፈራራታለች ማለት ነው። ታፈስም እንግዲህ የትዬ እኔ አይደለሁኝም ወይንም ደግሞ ብቻ መቀየሯንም ለማመንም ሞከረች። ምክንያቱም በጣም እያስፈራራቻት ስለሆነ እንድልቃትም ስለፈለገች ማለት ነው። እና ይፍቱ ስራ ተናዳ ስለነበር በጆግ ውሃም ደፋችባት። ከዛ ደግሞ መሬት ላይ አድርጋ እንግዲህ እየረገጠች ከዚህ በኋላ ከዚህ ቤት ተባረሻለ፣ ነገ ሲነጋ አንቺን እዚህ ቤት ካየውሽ ምን እንደሚፈጠር አታቂም እያለች በጣም ትዝትባታለች ማለት ነው። ታፈስም እንግዲህ እየለመነቻት ነበር እትዬ እኔ አይደለሁኝም እባክሽን ተይኝ እያለች በጣም እየለመነቻት ነበረ። ግን ደግሞ ከቤት ውስጥ መውጣት እንዳለባት ተነግራለች ታፈስ ማለት ነው። እና ቤት ውስጥ እንግዲህ ምን ይፈጠራል? በአምላክ ይህንን ሲሰማ ምን ሊያደርግ ይችላል? እህቱን ማስቆም ይችላል ወይ ወይንስ ደግሞ እንድትወጣ ከዛ ቤት ያደርጋሉ? ለምን ታፈስ ወጣች ማለት ህብስትን የሆነ ነገር ለማድረግ ብትሞክር ራሱ መንገዱ ክፍት ነው ለይፍቱ ስራ ማለት ነው። እና በአምላክ እንግዲህ እንዴትም ብሎ እሷን ማስወጣት የማይችልበትን መንገድ እንግዲህ ያመቻቻል። በቀጣይ ክፍል እንግዲህ ምን ይፈጠራል የሚለውን የምናይ ይሆናል። ሰላም ውድና የተከበራችሁ ቤተሰቦቼ በያላችሁ በሰላማችሁ ብዝት ይበልልኝ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ቪዲዮን ላይክ እያደረጋችሁ ጀምሩት። እና ሰብስክራይብ የምታደርጉ ቤተሰቦች የምታበረታቱኝ እጅግ አድርጌ አመሰግናለሁኝ። የነ ህብስት ድራማ እንግዲህ በጣም ያሳዝናል። ህብስት ሁልጊዜ ሲቃይ ነው፣ ሁልጊዜ መከራ ነው። እና በአምላክ ራሱ በጣም ተጨንቆ እየደወለ ነበር ለበአምላክ 10 ጊዜ በቃ ህብስት የሆነ ነገር ሆና መሆን አለበት እያለ እንግዲህ እሱ በቃ ነግሮታል ማለት ነው። እና ከስንት ሰዓት በኋላ ያነሳልታል ማለት ነው ስልክ በአምላክ አንስቶለትም እንግዲህ ምን ሆናችሁ ምን ተፈጥሮ ነው ህብስት ምን ሆና ነው ስትለው የተፈጠረውን ነገር በአምላክ እንዳለ ለአብነት ይነግረዋል ማለት ነው። አብነትም እንግዲህ እኔን ተወኝና ከዚህ በኋላ ከእሷ ጋር ሁን ይለዋል።